የሰው ልጅ በታሪኩ እንደ ዛሬው ዘመን እጅግ የተራቀቀ እውቀት ጨብጦ አያውቅም ብንል ማጋነን አይሆንም። ያው በቅጽበት ዓለምን የሚያካልል ኢንተርኔት አለን። ትክክል። የሰውን አእምሮ የሚተካ ይመስል አርቲፊሻል ኢንቴሊጀንስ እና ደግሞ በየዓመቱ በሚሊየን የሚቆጠሩ ምሁራንን የሚያስመርቁ ግዙፍ ዩኒቨርሲቲዎች አሉን። አዎ በጣም ግን ታውቃለህ፣ ይህ ሁሉ እውቀት እና ትምህርት ባለበት ዘመን የጭንቀት ወይም የመገለል እና የሞራል ውድቀት መጠናችን ከምን ጊዜውም በላይ ጣሪያ ነክቷል። እሱ ነው እኮ የሚገርመው። ማለቴ ታዲያ የሁሉ መረጃ የሁሉ እውቀት ለምን የተሻለና ውስጣዊ ሰላም ያለው ማህበረሰብ ሊፈጥርልን አልቻለም? ለዚህ ነው ዛሬ በአዲስ ገብረ ዮሐንስ የተጻፈውን የከፍተኛ ትምህርት ዘይቤ የተሰኘውን መጽሐፍ በጥልቀት የምንመረምረው። መጽሐፉ ለዚህ ጥያቄ የሚሰጠው ምላሽ እጅግ አስደንጋጭ ነው። ምን መሰለ፣ ችግሩ ያለው ዕውቀታችን ላይ ሳይሆን ትምህርት ለሚለው ጽንሰ ሐሳብ በሰጠነው የተሳሳተ ትርጉም ላይ ነው ይለናል ደራሲው። በጣም ደስ የሚል መነሻ ነው። አድማጮቻችን፣ በዛሬው ጥልቅ ትንታኔያችን ይህንን እጅግ ጥልቅ የሆነ ፍልስፍናዊ መጽሐፍ አብረን እናነሳለን። ትምህርት ማለት ዝም ብሎ መረጃን መሰብሰብ ሳይሆን የሰውን ልጅ አእምሮና መንፈስ የማነጽ ጥልቅ ፍልስፍና መሆኑን እንመረምራለን። በትክክል መጽሐፉ በእውነትም የዘመናችንን ትልቁን አያውሬም ፓራዶክስ ፍንትው አድርጎ የሚያሳየ ነው። እስቲ ይህንን እናብራራው። ማለቴ አብዛኛው ሰው ትምህርት ማለት ትምህርት ቤት መሄድ፣ መምህሩ የሚለውን መስማት፣ ማስታወሻ መያዝ እና ያንን መረጃ ማጥናት አይደል? አዎ፣ ፈተና ላይ ደግሞ እንዳለ መመለስ ነው ብሎ ነው የሚያስበው። መጽሐፉ ግን ትምህርት ቀላል ነገር ሳይሆን የህይወት ችግር የሚፈታበት ፍልስፍና ነው ይላል። መረጃን ዝም ብሎ መቀበል ትምህርት ካልሆነ ታዲያ ትክክለኛው የትምህርት ግብ ምንድን ነው? እዚህ ላይ ነው ደራሺው ወደ ታላላቆቹ የግሪክ ፈላስፎችና ወደ ጀርመናዊው ፈላስፋ ሄግል የሚወስድን። እውነተኛ እውቀት የሚገኘው መረጃን በዝምታ በመዋጥ ሳይሆን ዲያሌክቲክ በሚባለው የሐሳብ ፍልሚያ ሂደት ውስጥ ነው ይለናል። ቆይ ዲያሌክቲክ ስትይ እንደ ክርክር አይነት ነገር ነው? ልክ ነህ። የሐሳብ ክርክር ነው። ይህ ሂደት በሶስት ደረጃዎች ያልፋል። መጀመሪያ ቴሲስ አለ። ቴሲስ ማለቴ መነሻ ሐሳብ ማለት ነው? አዎ፣ አንድ መነሻ ሐሳብ ወይም የተለመደ አመለካከት ነው። ቀጥሎ ደግሞ ይህንን ሐሳብ የሚሞግት አንቲቴሲስ ወይም ተቃራኒ ሐሳብ ይመጣል። ተቃራኒው ማለት ነው። ትክክል። እውነተኛው ትምህርት የሚከሰተው አእምሯችን እነዚህን ሁለት እርስ በርስ የሚጣረሱ ሐሳቦችን ሲያጋጭ እና ወደ ተሻለ ወደ ጠራ አዲስ እውነት ሲሸጋገር ነው። ያ አዲስ እውነት ሲንቴሲስ ይባላል። ይህንን ሐሳብ ትንሽ ወደ መሬት እናውርደው። ማለቴ ዝም ብሎ የፍልስፍና ንድፈ ሐሳብ ብቻ እንዳይሆንብን። ጥሩ። አንድ ተማሪ መጽሐፍ ላይ ያነበበውን እንዳለ ከተቀበለ ገና ቴሲስ ላይ ብቻ ነው ያለው ማለት ነው። በትክክል። ማለቴ በልና አንድ ተማሪ ቴክኖሎጂ የሰው ልጅ እርስ በርስ ያገናኛል የሚል ጽሑፍ ቢያነብ እና ዝም ብሎ ቢቀበል ያው የተለመደው ሐሳብ ነው አይደል? አዎ፣ ያ መረጃ እንጂ የተሟላ ዕውቀት አይደለም። ዲያሌክቲክ የሚጀምረው እኮ ተማሪው ራሱን ሲጠይቅ ነው። ነገር ግን ቴክኖሎጂ በበዛ ቁጥር ሰዎች የበልጥ ብቸኝነት የተሰማቸው ነው የሚል ተቃራኒ እውነታ ወይም አንቲቴሲስ ያመጣ። ዋው! እዚህ ጋር እንግዲህ አእምሮ መሞገድ ጀመረ ማለት ነው። ልክ ነህ። አሁን አእምሮ ይሞገጣል። እነዚህን ሁለት ተቃራኒዎች እንደ ብረት እርስ በርስ ያጋጫቸዋል። ልክ እንደ አእምሮ ጂምናስቲክ። በጣም። እናም ቴክኖሎጂ መረጃን በማስተላለፍ ሰዎችን ያገናኛል፣ ነገር ግን ስሜታዊ ትስስርን በመቀነስ ሰዎችን ያርቃል ወደሚል የጠራ ግንዛቤ ይደርሳል። ይህ ሲንቴሲስ ነው። ያኔ እውነተኛ ትምህርት ተከናወነ ማለት እንችላለን። አሁን ግልጽ ሆነልኝ። ማለቴ መረጃዎችን ዝም ብሎ እንደ ጡብ መደርደር ሳይሆን ተቃራኒ ሐሳቦችን ያጋጩ እውነትን የማጥራት ሂደት ነው። አዎ፣ ደራሲው እኮ በመጽሐፉ ላይ የሚያነሳው አንድ በጣም ጠንካራ የላቲን ጥቅስ አለ። የትኛው? ቬሪታስ ኢስት ኢንዴክስ ሱዊ ኤት ፉልሲ። ትርጉሙ ምንድን ነው? ቀጥተኛ ትርጉሙ እውነት የራሷም የውሸትም ማስረጃ ነች እንደማለት ነው። እውነት የራሷም የውሸትም ማስረጃ ነች። ይህ ከዲያሌክቲክ ሂደት ጋር እንዴት ነው የሚገናኘው ታዲያ? ምን መሰለህ፣ ይህ እጅግ ጥልቅ የሆነ የፍልስፍና ሐሳብ ነው። በዲያሌክቲክ ሂደት ውስጥ አልፈ እውነተኛው የጠራው ሐሳብ ወይም ሲንቴሲስ ላይ ስትደርስ ያ እውነት ራሱን ብቻ አያስረዳም።
ከዚህ ቀደም ታምንበት የነበረው አመለካከት ምን ያህል ስህተት ወይም ጎደሎ እንደነበር ጭምር ፍንቱ አድርጎ ያሳይሃል። ልክ በጨለማ ክፍል ውስጥ መብራት ስናበራ አዎ ማለት የመብራቱ ክፍሉን ብቻ አያሳየንም፣ ከዚህ ቀደም በምን ያህል ድቅድቅ ጨለማ ውስጥ እንደነበርን ጭምር ነው የሚያስገነዝበን። ምርጥ ምሳሌ ነው። የከፍተኛ ትምህርት አንዱና ዋነኛው ግብ ይህንን ብርሃን የማብራት አቅም መገንባት ነው። ይሄ አገላለጽ እጅግ የሚመስጥ ነው። ነገር ግን ታውቂያለሽ፣ እዚህ ጋር አንድ ትልቅ ጥያቄ ይነሳ። ምንድን ነው እንበልና አንድ ሰው በዚህ የዲያሌክቲክ ሂደት እጅግ የረቀቀ ልክ እንደ ምላሽ የተሳለ አእምሮ ገነባ። እሺ፣ ሁሉንም ነገር መተንተን፣ መሞገት እና መፍጠር የሚችል አቅም አገኘ። ታዲያ ይህ የተሳለ አእምሮ በምን ላይ ይውላል? ምክንያቱም ያው ዘረፋን በረቀቀ ቴክኖሎጂ የሚያቅድ ሰውም እኮ እጅግ የተሳለ አእምሮ አለው። እውነት ነው። ደራሲው የእውቀትና የሰናይት ወይም የቨርቹ ፍልሚያን የሚያነሳው እዚህ ጋር ነው አይደል? በትክክል እዚህ ላይ ነው መጽሐፉ የዘመናዊን ዓለም ትልቁን ቁስል የሚነካው። ግሪኮች የሰው ልጅ ሲተራጎሙ ምን ይሎታል መሰለ? ዋኔላ ነው። አኒማር ራሽናሌ ወይም አሳቤንሳ ይሎታል። አዎ ማሰብ መቻላችን ነው ከእንስሳት የሚለየን የሚለው የተለመደ ፍልስፍና ነው። አዎ የማሰብ የመመራመር ሎጂክን የመጠቀም ችሎታ የሰው ልጅ ልዩ መሳሪያ ነው። ነገር ግን እናም ይህን በደንብ መስመር ልናሰምርበት ይገባል። እሺ፣ እውቀትና ሰናይት ወይም በጎ ስነ ምግባር ፍጹም የተለያዩ ነገሮች ናቸው። አእምሮን ስለሳልከው ብቻ የሞራል ኮምፓስን አገኘ ማለት አይደለም እንዴ! ይህ እኮ አብዛኛውን ማህበራዊ ስምምነታችንንም የሚፈታተን ሐሳብ ነው። እንዴት ማለቴ እኛ በተለምዶ የተማረ ሰው ጥሩ ሰው ነው ብለን ነው የምናስበው አይደል እንዴ? ያው የህብረተሰቡ አመለካከት እንደዛ ነው። ትምህርት ቤት ስነ ምግባርን አብሮ የሚያስተምር የተማረ ሰው አይሰርቅም፣ አይዋሽም የሚል ጠንካራ እምነት አለን። የትምህርት ስርዓታችንም የተገነባው በዚህ እሳቤ ላይ ነው። አንቺ ግን አሁን እያልሽኝ ያለሽው ትምህርት እውቀትን እንጂ በጎነትን አይሰጥም ነው። ደራሲው አጥብቆ የሚያስጠነቅቀውም ይህንን ነው። እውቀት በባህሪው ኃይል ነው። ያንን የተሳለ አእምሮና ኃይል ያለ ሰናይት ኮምፓስ ከተጠቀምንበት ውጤቱ እጅግ አውዳሚ ነው። ማለቴ አጥፊ ሊሆን ይችላል። በጣም ዛሬ በዓለማችን ላይ የምናያቸውን እጅግ ውስብስ የሆኑ ማጭበርበሮችን አስብ። ወይንም ሱስ አስያዥ የሆኑ የሶሻል ሚዲያ አልጎሪዝሞችን ፈጠሩት እኮ ማሰብ ያካታቸው ሰዎች አይደሉም። ልክ ነሽ። የዓለማችን ምርጥ ዩኒቨርሲቲዎች ያፈሩ በእውቀት ጣሪያ የነኩ ነገር ግን በሰናይት ጎደሎ የሆኑ አእምሮች ናቸው። ዋው! ይሄ በጣም የሚከብድ እውነት ነው። ደራሲውም እንኮ በአውሮፓ ታሪክ ታየው ትልቁ አደጋ ይሄ እውቀትን ከሰናይት የመነጠሉ ነገር እንደሆነ ነው የሚሞክተው። ስለዚህ እውቀት ዝም ብሎ መሳሪያ ነው፣ ሰናይት ደግሞ ያንን መሳሪያ ወዴት ማናጣጠር እንዳለብን የሚያሳይ መሪ ነው ማለት ነው። ልክ ነህ። በመጽሐፉ ውስጥ በእንግሊዝ ሀገር በኦክስፎርድ ዩኒቨርሲቲ የሚገኘው ኮርፐስ ክሪስቲ ኮሌጅን ዋቢ በማድረግ አንድ እጅግ ጥልቅ መንፈሳዊ ምልከታ ቀርቧል። ምን ይላል? We have no abiding city here ይላል። ትርጉሙም በዚህ ምድር ቋሚ ከተማ የለንም ማለት ነው። በዚህ ምድር ቋሚ ከተማ የለንም። ይህን እንዴት ነው የምንረዳው? ይህ ማለት እኮ የፈጠርነው ቴክኖሎጂ የገነባነው የቁሳቁስ ስልጣኔ ሁሉ አላፊው ነው። ቋሚው እና ከዘመን ዘመን የሚሻገረው የሰው ልጅ ስነ ምግባራዊና መንፈሳዊ ልዕልና ማለትም ሰናይት ነው። ትምህርት እውቀትን ብቻ ሳይሆን ይህንን ዘላለማዊ የሆነ የሰናይት መሰላልም መገንባት አለበት። ይህ በጣም ከባድ እውነታ ነው። ታውቂያለሽ፣ በግለሰብ ደረጃ አእምሮ የተሳለ ግን ስነ ምግባር የሌለው ሰው አደገኛ ከሆነ ይህንን ውሳቤ ያሳድገን በማህበረሰብ ደረጃ ብናየውስ? አዎ፣ እዛ ላይ ነው ትልቁ ፈተና። ማለቴ ጥበብና ሰናይት የሌለው ግን በእውቀት ብቻ የገሰገሰ ማህበረሰብ ምን ይመስላል? እዚህ ጋር ነው መጽሐፉ ወደሚያነሳው እጅግ አስገራሚ የቃላት ትርጓሜ የምንመጣው ይመስለኛል። ልክ ነህ። የካልቸርና ሲቪላይዜሽን ጉዳይ። አዎ፣ አብዛኛውን ጊዜ እኛ እነዚህን ቃላት እንደ አንድ ትርጉም ነው የምንጠቀማቸው፣ ባህልና ስልጣኔ ብለን። ግን ደራሲው በመካከላቸው ያለው ልዩነት የሰማይና የምድር ያህል ነው ይለናል አይደል? አዎ፣ ደራሲው የቃላቱን ስርወ ቃል ወይም ኤቲሞሎጂ በጥልቀት በመተንተን ነው ይህን ግዙፍ የፍልስፍና ልዩነት የሚያሳየን። እስቲ በሲቪላይዜሽን እንጀምር። እሺ። ይህ ቃል የመጣው ሲቪስ ወይም ሲቪታስ ከሚለው የላቲን ቃል ነው። ትርጉሙም በቀጥታ የከተማነት ማለት ነው። የከተማነት ስንል ያው ውጫዊ የሆነውን ግንባታ ማለታችን ነው። ፎቆች፣ መንገዶች ምናምን። አዎ፣ የከተማነት የሚያመለክተው የሰው ልጅ ውጫዊ ዓለም እድገት ነው። ረጃጅም ህንፃዎች፣ ዘመናዊ መንገዶች፣ የሕክምና ማዕከላት፣ ረቂቅ ቴክኖሎጂዎች፣
ጠንካራ ሕጎች እና የአስተዳደር መዋቅሮች። ይህ ሁሉ ሲቪላይዜሽን ነው። ማክሮኮዝሞስ የሚባለው ማለት ነው። በትክክል የሰው ልጅ ተፈጥሮን አሸንፎ አካባቢውን ምቹ የማድረግ ብቃቱ ነው። እሺ፣ ከተማነቱ ይሄ ከሆነ ታዲያ ከልቸር ምንድን ነው? ያው በተለምዶ የቋንቋ፣ የልብስ ወይም የጭፈራ ባህል ማለታችን ነው አይደለም። እዚህ መጽሐፍ አውድ ውስጥ ትርጉሙ ከዛ እጅግ የጠለቀ ነው። ከልቸር የሚለው ቃል የመጣው ካልቱራኒሚ ከሚለው የላቲን ቃል ነው። ትርጉሙስ? ቀጥተኛ ትርጉሙ የመንፈስ እርሻ ወይም የአእምሮንና የነፍስን ማልማት ማለት ነው። ዋው! የመንፈስ እርሻ! ይህ ሐረግ ራሱ በጣም ደስ ይላል። ይህን ዘይቤ ትንሽ ብናብራራው ደስ ይለኛል። እሺ። ማለቴ አንድ ገበሬ ማሳውን ሲያርስ መጀመሪያ መሬቱን ይኮተኮታል፣ አረሙን ይነቅላል፣ ከዚያም ጥሩ ዘር ይዘራበታል አይደል? አእምሮንም እንደዚሁ ማረስ ይቻላል ማለት ነው። እጅግ ድንቅ ምሳሌ ነው ያነሳው። በትክክል እንደዛ ነው። ትምህርት እንደ እርሻ ነው። የሰውን ውስጣዊ ዓለም ከድንቁርና፣ ከጥላቻ እና ከስግብግብነት አረም አጽድቶ በምትኩ የሰናይተን የርኅራኄን እና የጥበብን ዘር የመዝራትና የማሳደግ ሂደት ነው። ካልቸር ማለት የነፍስ ልማት ነው በአጭሩ። ታውቂያለሽ፣ ይህ እኮ አሁን ያለንበትን የዓለም ቀውስ በግልጽ የሚያሳይ መነጽር ነው። እንዴት አሰብከው? ምን መሰለሽ፣ ማለቴ ሲቪላይዜሽን ወይም የከተማነት ማለት ውጫዊ የሆነ ግዙፍና ዘመናዊ ግሪንሃውስ መገንባት ቢሆን፣ አዎ፣ ካልቸር ወይም የመንፈስ እርሻ ደግሞ በዛ ግሪንሃውስ ውስጥ ያለውን አፈር የማዘጋጀት እና ተክሉን የማሳደግ ሥራ ነው። ዛሬ እኛ እጅግ ውድ የሆነ በቴክኖሎጂ የተሞላ ግሪንሃውስ ገንብተናል። ነገር ግን ውስጡ ያለው አፈር ደረቅና የሞተ ነው ማለት ነው። ከዚህ የተሻለ ማብራሪያ ሊኖር አይችልም። በትክክል መሰረቱ የሞተና የበሰበሰ ዘመናዊ ፎቅ ገንብተናል። በጣም የሚያስፈራ እውነት ነው። መጽሐፉ በትክክል የሚያስጠናቅቀውም ይህንን ነው። የከተማነት ስልጣኔ ብቻውን የሰውን ልጅ ነፃ አያወጣውም። ውጫዊው ዓለም አሙሬ በቴክኖሎጂ ቢራቀቅ የሰው ልጅ የውስጡ ዓለም ካለማ እውነተኛ ሰላም አይኖርም። ዛሬ የምናየው የጭንቀት ራስን የማጥፋት እና የትርጉም አልባነት ስሜት መነሻ ያው ነው። የከተማነት ስልጣኔያችን ሰማይ ጠቅሷል፣ የመንፈስ እርሻችን ግን በረሃ ሆኗል። ይህን ስንሰማ ታዲያ ወደ ኋላ ሄደን እንዴት እዚህ ደረጃ ላይ ደረስን ብለን መጠየቃችን አይቀርም። ጥያቄው ግድ ነው። ማለቴ አፈሩ እየሞተ መሆኑን እያየን ለምን የግሪንሃውሱን መስታወት በማሳመር ላይ ብቻ ትኩረት አደረግን? ይህ ቁሳዊና መንፈሳዊ ፍልሚያ በታሪክ ውስጥ እንዴት ነው የተፈጠረው? መጽሐፉ ዘመናዊውን ዓለም ስለፈጠረው የአውሮፓ መንፈስ በሰፊው ይተናተናል አይደል? አዎ፣ ይህን ለመረዳት ደራሺው የሰውን ልጅ አነሳሳሾች ወይንም ድራይቭስ በአራት ይከፍላቸዋል። እሺ፣ እነማን ናቸው? አንደኛው ሆሞ ኢኮኖሚከስ ነው። ይህ የሰው ልጅ ክፍል ሁልጊዜ ሀብትን፣ ትርፍን እና ቁሳዊ ጥቅምን ፈላጊ ነው። ሁለተኛውስ? ሁለተኛው ሆሞ ሬሊጂየስስ ነው። ይህ ደግሞ መንፈሳዊነትን፣ ትርጉምን እና ከፈጣሪ ጋር መገናኘትን ፈላጊ ነው። ሶስተኛው ሆሞ ፖለቲከስ ስልጣንና ማህበራዊ የበላይነትን የሚሻ ሲሆን፣ አራተኛው ደግሞ ሆሞ ቴዎሬቲከስ ነው። ንጹህ ዕውቀትን፣ ሳይንስን እና እውነትን ፈላጊ ማለት ነው። ቆይ እነዚህ አራቱም ዝንባሌዎች በማንኛውም ማህበረሰብ ውስጥ አብሮ የሚኖሩ ናቸው አይደል? ማለቴ የትም ቦታ አሉ። በሁሉም ማህበረሰብ ውስጥ አሉ፣ ነገር ግን ሚዛናቸው ይለያያል። መጽሐፉ ጅምትነት ነው። ዘመናዊውን የቁሳቁስ ስልጣኔ የፈጠረው የአውሮፓ መንፈስ በተለይ ሁለት ነገሮች ላይ አመዘነ ነው። ሆሞ ኢኮኖሚከስ ማለትም የጥቅም አነሳሳስ እና ሆሞ ቴዎሬቲከስ ወይም የሳይንስና እውቀት አነሳሳሱ እጅግ ገዝፈው የወጡበት ነው። መንፈሳዊው እና ስነ ምግባራዊው ወደ ጎን ተገፍቶ ማለት ነው። ልክ ነህ። ይህንን የአውሮፓን መንፈስ ባህሪ ለማሳየት ደራሺው የጀርመናዊውን ጸሐፊ የጎተን ታዋቂ ሥራ ፋውስትና የጣሊያናዊውን ዳንቴ ጽሑፎች በጥልቀት ይመረመራል። የፋውስት ታሪክ እዚህ ላይ መነሳቱ እጅግ ወሳኝ ነው። ታሪኩን ለአድማጮቻችን ለማስታወስ ያህል ዶክተር ፋውስት የዘመኑን ዕውቀት ሁሉ ሕግ፣ ሕክምና፣ ስነ መለኮት አጥንቶ የጨረሰ ነገር ግን በምንም ነገር ያልረካ ምሁር ነው አይደል? አዎ፣ ማወቅን ብቻ የሚፈልግ በመጨረሻም ገደብ የለሽ ዕውቀትን ኃይልንና ምድራዊ ደስታን ለማግኘት ሲል ነፍሱን ለሰይጣን ወይንም ለሚፊስቶፌለስ ይሸጣል። ትክክል ነኝ? በትክክል አቅርበኸዋል። ፋውስት ዝም ብሎ ዕውቀት ፈላጊ አይደለም እኮ።
ፋውስት በቃኝ የሚል ነገር የለው፣ ሁልጊዜ ድንበር ጥሶ ለመሄድ የሚፈልግ ማይረካ መንፈስ ነው። ደራሹ ይህ የፋውስት መንፈስ የዘመናዊ ስልጣኔ መግለጫ ነው ይለናል። ተፈጥሮን ለመቆጣጠር፣ ወንዞችን ለመገደብ፣ ተራራዎችን ለመናድ እና አዲስ ግኝቶችን ለማምጣት ያለው ወሰን የለሽ ጥማት። ዋው! ዳኔቴን በስራው ዩልስስ በተሰኘው ገጸ ባህሪ ይህንን ያሳያል። ዩልስስ በቤተሰቡ ፍቅር ሳይረካ የዓለምን ድንበር ለማሰስ መርከቡን ይዞ ወደ ማይታወቀው ውቅያኖስ የሚጓዝ፣ በመጨረሻውም መርከቡን የምትሰምጥበት ጀብደኛ ነው። እዚህ ጋር ትንሽ ቆም እንበል። እሺ። ይሄ የፋውስት እና የዩልስስ የማይረካ እና ድንበር ገፋፊ መንፈስ የዘመናችንን የቴክኖሎጂ ዓለም በትክክል አይገልጸውም እንዴ? በጣም እንጂ። ዛሬ በሲሊኮን ቫሌ እኮ ሙቭ ፋስት ኤንድ ብሬክ ቲንግስ የሚል ታዋቂ መፈክር አለ። በፍጥነት ተጓዝ፣ ነገሮችንም ሰባብረ የሚል። አዎ ያው ነው። ይሄ እኮ ቴክኖሎጂን በፍጥነት እናምጣ የሚያስከትለውን የሞራልና የማህበረሰብ ቀውስ ባህል አናስበት እንደማለት ነው። ታዲያ ይህ የፋውስት መንፈስ የሰውን ልጅ ወደ ጫፍ ያደረሰ ሞተር ነው ወይስ ራሳችንን የምናጠፋበት እርግማን? ማለቴ የኢንተርኔት የዘመናዊ ሕክምና እና የህዋ ምርምር ውጤትም እኮ ይኸው መንፈስ ነው። እጅግ በጣም ጥልቅ ጥያቄ ነው። መጽሐፉ ይህ የፋውስት መንፈስ ግዙፍ ሞተር መሆኑን አይክድም። የሲቪላይዜሽን ወይም የከተማነት ስልጣኔን አሁን ወዳለበት ደረጃ ያደረሰው ይኸው የማወቅ እና ተፈጥሮን የመቆጣጠር ጥማት ነው። ነገር ግን ሞተሩ ፍሬን የለውም። ይህ መንፈስ ያለ ካልቸርና ያለ ሰናይት መሪነት ሲጓዝ መጨረሻው ጥፋት መሆኑን ነው ደራሲውም ያስተነከቀው። ፍሬን የሌለው መኪና። አዎ፣ ፋውስት በመጨረሻ የደረሰበትን የነፍስ ባዶነት አስብ። ዓለምን በእጁ አደረገ፣ ውስጡ ግን ባዶ ቀረ። ዛሬም የሰው ልጅ ፕላኔቶችን ማሰስ ጀምሯል፣ ነገር ግን ከጎረቤቱ ጋር በሰላም መኖር አቅቶታል። እውነት ነው። ይህ ፋውስታዊ ስምምነት ወይም አግሪመንት ነው። ውጫዊ ኃይልን ለማግኘት ስል የውስጥ ሰላማችንን ወይም ነፍሳችንን ሸጠናል ማለት ነው። ሞተር አለን፣ ነገር ግን መሪ መዙር የለንም። ታዲያ ይህ ሁሉ ከተባለ በኋላ የመጽሐፉ የመጨረሻ መፍትሄ ምንድን ነው? የከፍተኛ ትምህርት ግብ ምን መሆን አለበት ይላል? ዋናው ማጠቃለያ ይህ ነው። የከፍተኛ ትምህርት ተቋማት የሲቪላይዜሽን እድገትን ያመጡ ባለሙያዎችን ማፍራት ብቻ ሳይሆን በጥልቅ የሰናይት ወይም የሞራል ኮምፓስ የሚመራ የሰውን የመንፈስ እርሻ ማልማት አለባቸው። የትምህርት ክፍፍሎች የሆኑት የስነ ፍጥረት እውቀቶች የሞተሩን የሚሰሩት ማለት ነው፣ ናቹራል ሳይንስ የምንላቸው በትክክል እነሱና የስነ ሰብእ ወይም ስነ ምግባር እውቀቶች ማለትም ሁማኒቲስ መሪ መዞሩን የሚሰጡት እኩል ሚዛናቸውን ጠብቆ መጓዝ አለባቸው ነው የሚለው። በጣም ግሩም ነው። ማህበረሰቡ የጥቅም ሰው ብቻ ሳይሆን ሞራላዊ እሴት ያለው ሙሉ ሰው መገንባት አለበት። ታውቂያለሽ፣ የመጽሐፍ የተጻፈው ከብዙ ዓመታት በፊት ቢሆንም መልእክቱ ግን ዛሬ ላለውን እኛ እጅግ ወቅታዊ ነው። አዎ፣ ከምን ጊዜውም በላይ ዛሬ መረጃ በየቦታው ፈሷል። ነገር ግን ያንን መረጃ አብላልጦ እውነትን የማውጣት የዲያሌክቲክ አቅሙ እና ደግሞ ያንን እውቀት ለበጎ ነገር ለማዋል የሚያስችለው ሰናይት ከሌለ የፈጠርነው ቴክኖሎጂ እኛን መልሶ ማጥፋቱ አይቀርም የሚለው ማስጠንቀቂያ እጅግ ግልጽ ነው። ያለምንም ጥርጥር ትምህርት ሰውን ወደ ሰውነት የማምጣት ውስጣዊውን አፈር ያለ ስልሶ የማልማት ቅዱስ ተግባር መሆኑን ዳግም ልናስበት ይገባል። አለበለዚያ ውጫዊው ከተማ እጅግ በዘመነ ቁጥር የሰው ልጅ ነፍስ እጅግ የኮሰመነ ነው የሚሄደው። አድማጮቻችን፣ ይህንን የዘመናችንን ትልቁን አያዎ በጥልቀት ለመረዳት የከፍተኛ ትምህርት ዘይቤ የተሰኘውን መጽሐፍ ራሳቸውን እንድታነቡት እንጋብዛለን። ለማንኛውም ከዚህ ጥልቅ ትንታኔ በኋላ ሁላችንም ራሳችንን ልንጠይቅ የሚገባ አንድ ትልቅ ጥያቄ አለ። ዛሬ የምንኖረው የቁሳቁስ ጥቅም እና ቴክኒካዊ ዕውቀቶች ሙሉ በሙሉ በነገሱበት ዓለም ውስጥ ነው። ታዲያ የነገው ዓለማችን እጅግ የረቀቀ የከተማነት ሥልጣኔ ኖሮት ነገር ግን ዜሮ የመንፈስ እርሻ ያለው ፎቆቹ ሰማይ የነኩ የሰዎቹ ልብ ግን የበረሃ አሸዋ የሆነበት ማህበረሰብ እንዳይሆን ምን ማድረግ ይቻላል? እውነት ነው። እውቀታችንን ከሰናይት ጋር እንዴት እናጋባው? ይህንን ጥያቄ ለእያንዳንዳችን ሕሊና በመተው የዛሬውን ውይይታችንን እዚህ ላይ እናጠናቅቃለን። እስከ ቀጣዩ ጊዜ ቸርን ሰንብት።
ሰላም። ዛሬ የምናየው ከአንድ የቆየ የኢትዮጵያ መጽሐፍ የተቀዳውን የመማርን ጥልቅ ፍልስፍና ነው። እና እምኑኝ ይሄ ትንታኔ ስለ ከፍተኛ ትምህርት ያለንን አመለካከት በደንብ ነው የሚፈትነው። እሺ እንግዲያው እስቲ ወደዚህ አስደናቂ ሐሳብ ውስጥ እንዝለቅ። ይሄ መጽሐፍ እንደሚነግረን ትምህርት ማለት ዝም ብሎ መረጃ መሰብሰብ አይደለም፣ በፍጹም። ይልቁንስ ልክ ይሄን በር አልፎ እንደሚገባ ከባድ ጉዞ እውቀትን መፈለግ ማለት በጣም ፈታኝ የሆነ ፍልስፍናዊ ዳገት መውጣት ነው። እና ከመጀመሪያውኑ ግልጽ ነው፣ ይሄ ጉዞ ቀላል አይሆንም። እና የዚህ ትንታኔዎችን ዋና ጭብጥ የሆኑ ዕውቀትን መፈለግ ልክ ዳገታማ ተራራን እንደመውጣት ነው። መንገዱ ከባድ ነው፣ ያደክማል። ግን መጨረሻ ላይ የሚገኘው ነገር ለዛ ሁሉ ድካም ይመጥናል። ይህን ለማስረዳት መጽሐፉ የሚገርም ጥቅስ ይጠቀማል። ከዳንቴ ነው። እኛ ከእናንተ ትንሽ ቀደም ብለን የመጣንበት መንገድ በጣም ዳገታማና ከባድ ከመሆኑ የተነሳ አሁን እናንተ የምትወጡት ዳገት ለእኛ ጨዋታ ይመስለናል ይላል። ይሄ ምን ማለት ነው? ወደ እውነት የሚወስደው መንገድ ቀላል እንዲሆን ተደርጎ አልተሰራም። ሆን ተብሎ ነው ከባድ የተደረገው። እሺ፣ በዚህ ከባድ ዳገት ላይ የመጀመሪያው ፈተና ምንድን ነው? በጣም ቀላል፣ እውነትን ከውሸት መለየት መቻል ነው። ይሄ ለእውቀት ጉዞአችን ልክ እንደ ኮምፓስ ነው፣ መንገዳችንን የሚያሳየን ማለት ነው። እና ዕውቀት ስንልስ ምን ማለታችን ነው? ያው መጽሐፉ እንደሚለው ዕውቀት ዝም ብሎ አስተያየት አይደለም፣ እንዲሁ በደፈናው የምናምነው ነገርም አይደለም። መሰረት ያለው የተረጋገጠ እና እውነተኛ የሆነ እምነት መሆን አለበት። ዋናው ነጥብ ይሄ ነው፣ ዕውቀትን ከአስተያየት መለየት። እሺ፣ እምነትን እንዴት ነው የምንለየው? ለዚህ የስፒኖዛ አባባል በጣም ወሳኝ ነው። እውነት የራሷና የውሸት መመዘኛ ናት ይላል። ይህ ማለት ምን መሰላችሁ? እውነትን ለማረጋገጥ ከውጭ ሌላ ነገር አያስፈልገንም። እውነት ራሷ በራሷ ትቆማለች፣ ውሸትንም ታጋልጣለች። በጣም ጥሩ። እውነትን የምንለይበት መርህ ይሄ ከሆነ ታዲያ ዕውቀት ከየት ነው የሚመጣው? በጉዞአችን ላይ እንደ መንገድ ጠቋሚ ሆነው የሚያገለግሉ ነገሮች ምንድን ናቸው? እስቲ መጽሐፉ ምን እንደሚል እንይ። እንግዲህ የእውቀት ምንጮች 4 ናቸው። ምክንያት፣ ልምድ፣ ስልጣናዊ ምስክርነትና የውስጥ ስሜት። እነዚህን 4 ነጥቦች ልክ ዳገቱን ስንወጣ የምንይዛቸው መያዣዎች፣ እግራችንን የምናሳርፍባቸው እርከኖች እንደማለት ነው። በአእምሮ በማመዛዘን በገሃዱ ዓለም በተሞክሮ ከምናምናቸው ሰዎች በመስማት አንዳንዴም ከውስጥ በሚመጣ ስሜት ወደ እውነት መድረስ እንችላለን። እሺ፣ መንገዱን አየን፣ የመንገድ ጠቋሚዎችም አየን። አሁን ደግሞ ይሄንን ተራራ ለመውጣት የሚያስፈልገንን ወሳኝ መሳሪያ እናያለን። ይህ ዘዴ ዲያሌክቲክስ ይባላል። እስቲ ምንድን ነው? እንዴትስ ነው የሚሠራው? እና ይሄ ዝም ብሎ ቲዎሪ አይደለም፣ በጣም ተግባራዊ ነገር ነው። ሐሳባችንን አንድ ደረጃ ከፍ ለማድረግ የምንጠቀምበት ሂደት ነው። በቃ ሐሳቦች ሲጋጩ ከዛ ግጭት ውስጥ የተሻለ እውነት ይወለዳል እንደማለት ነው። ያው ሂደቱ 3 ቀላል ደረጃዎች አሉት። ደረጃ 1 ቴሲስ፣ ይሄ ማለት የመጀመሪያው ሐሳብ ነው። ደረጃ 2 አንቲቴሲስ፣ ይሄ ደግሞ የመጀመሪያውን ሐሳብ የሚቃረን ሌላ ሐሳብ ነው። እና መጨረሻ ላይ ደረጃ 3 ሲንቴሲስ፣ ይሄ ደግሞ ከሁለቱ ሐሳብ ውስጥ እውነትነት ያላቸውን ነገሮች ወስዶ የሚፈጥረው አዲስና የተሻለ ሐሳብ ነው። እና ይሄ ሂደት እዚህ ጋር አይቆምም፣ ያለማቋረጥ እያደገ ይቀጥላል። እሺ፣ ይህ ሁሉ ዳገት፣ ይህ ሁሉ ልፋት፣ ይህ ሁሉ ዘዴ ለምንድን ነው? የትምህርት ጉዟችን መጨረሻው ምንድን ነው? ዝም ብሎ መረጃ መሰብሰብ ብቻ እንዳልሆነ ግልጽ ነው። እስቲ የተራራውን ጫፍ እንይ። ምን አለ እዛ ጋ? እና የተራራው ጫፍ ላይ 2 ነገሮች አሉ፣ ዕውቀትና በጎነት። ዕውቀት ማለት ስለ ዓለም እውነትን መረዳት ነው። በጎነት ደግሞ ምርጥ ስነ ምግባርና ባህሪን ማዳበር ነው። እና በጣም ወሳኙ ነጥብ መጽሐፉ እንደሚለው እነዚህ ሁለቱ በፍጹም አይነጣጠሉም። መጽሐፉ ይህንን ሐሳብ የሚያስረዳበት መንገድ በጣም ደስ ይላል። እንዲህ ይላል፣ ወደ ላይ በቀላሉ ለመውጣት የሚያስችለንን መሰላል እንሰራለን። የመሰላሉን ቀኝ ጎን በጎነት፣ የግራውን ጎን ደግሞ ዕውቀት ብለን እንሰይመዋለን። በቃ ትምህርት ልክ እንደ መሰላል ነው ማለት ነው። አንዱ ጎኑ ዕውቀት፣ ሌላኛው ጎኑ በጎነት። አንዱ ከሌለ ሌላኛው ብቻውን አይሰራም። ወደ ላይ ለመውጣት ሁለቱንም ጎኖች መርገጥ ያስፈልጋል። እና በቃ የዛሬውን ትንታኔ ስንጨርስ ጥያቄው ወደ እያንዳንዳችን ይመለሳል። የራሳችን የመማር መሰላል ምን ይመስላል? የዕውቀትና የበጎነት ጎኖቹስ የተመጣጠኑ ናቸው ወይ? ይህ ጥያቄ ሁላችንም በራሳችን የአእምሮና የሥነ ምግባር ጉዞ ላይ እንድናስብበት የሚያደርግ ነው።